ኢስላሚክ ዳዕዋ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። መጥፎ የሆነ ስራን የሰሩ የሆኑ አካላቶች በሰሩት በመጥፎ ስራቸው ሊመነዳቸው ዘንድ ወየጅዚ الذين احسنوا بالحسنى ለዚሁ መልካምን ሰርተው ያሳመሩትን ደግሞ በመልካም ስራቸው መልካምን ሊመነዳቸው አው ጀነትን ሊመነዳቸው ዘንድ ማለት ነው። አላህ ስብሓንሁ ወተዓላ ኢሻራ እየሰጠ ይገኛል በዚህ አያ ላይ لكمال غناه وقدرته መብቃቃቱና እሱ ቻይነቱ ከሁሉም በላይ የሆነ የተሟላ መሆኑን እያስመሰከረ እንደሆነ ያሳያል ይህ አያ። إن ربك هو أعلم من الغني القادر أو من الغني القادر الله سبحانه وتعالى ሻዩ አዋቂው የተብቃቃው የሆነው ማን እንደሆነ እርሱ ያውቃል። ያነሁ ከሱ ውጪ የተብቃቃ የሚባል አካል የለምና ሁሉም ፈላጊ ጠያቂ ለማኝ ነው። በነገራቶች ላይ ደግሞ ችሎ የፈለገውን ነገር ሊያደርግ የሚችልም የሆነ አካል እከል የሚባል አካል የለም። فلهذا الله سبحانه وتعالى ሁሉም ነገር ላይ ቻይ ከሆነ በእውቀቱ ደግሞ ሁሉን ያካበበና ሙሉ የሆነ እንደሆነ በዚህ ቀድር ላይ አላህ ስብሓንሁ ወተዓላ እሱን የሚስተካከለው ከሌለ ያ ማለት ምንዳን ሊከፍል ሊያከፋፍል ሊቀጣ ሊቸር የሚችል የሆነ አካል ከሱ ውጭ እንደሌለ የተረጋገጠ ነው ማለት ነው። ከዚህም በተነሳ ኢነ ረበከ ሁወ አዕለሙ ቢመን ضل عن سبيله وهو أعلم بالمهتدين የጠመመ የሆነና መንገድ የጣለ እንደዚሁ ደግሞ ቅኑን መንገድ በጥርሱ ነክሶ የያዘ ያለቀቀ በዛ ላይ የጸናው ማን እንደሆነ ያውቃል። ከማወቁም ጋር ደግሞ ወሊላሂ ማ ፊ ሰማዋት ወማ ፊ ልአርድ የሰማያትም የምድርም ስልጣን በአጠቃላይ ለሱ ነው ብሎ ራሱ የሁሉንም ነገር ፈላጭ ቆራጭ እንደሆነ ያሰብታል። ሌላው እዚህ አያ ላይ ዘመኽሸሪ ተዕሊቅ ያደረጉበት ሁኔታ እጅግ በጣም የሚታይ የሆነ ነው። مع أنه إمام الفخر الرازي طعن يدرقت قولا بخنم من قاملت وهو ولله ما في السماوات وما في الأرض بسماياتنم بمدرم يلباتك علي الله سبحانه وتعالى النزه بسماياتنم بمدرم باتك علي يالوتن يفتراتشو ياسقنياتشو ምክንያት ከተፈለገ ሊየጅዚየ الذين أساءوا እነዛ ያጠፉትን ሊመነዳበት ነው ቢማ ዓሚሉ በስራቸው ወየጅዚየ الذين أحسنوا بالحسنى እነዛ መልካም የሰሩትንም የሆነ ደግሞ አካላቶችን እጅግ በጣም መልካም በሆነ ሁኔታ ይመነዳቸው ዘንድ ነው ይላል። በዚህ ማዕና ሰዎችንም ይሆን ማንኛውም መሬት ላይ ያለ የሆነ አካል በአጠቃላይ ፈጥሮ ሲያበቃ የፈጠረበት የሆነው ምክንያት መልካም የሰሩ እንደሆነ ለመልካም ምንዳል ሊሰጣቸው፣ መጥፎ የሰሩ እንደሆነ ደግሞ ለመጥፎ ቅጣትን ሊሰጣቸው ለዛ ሲባልና ሲባል እንደሆነ ያመላክታል። ዘመኽሸሪ ባመጡት ቀውል ላይ ዋሂድይም ተመሳሳይ በሚሆን አቅዋል ይጠጓቸዋል። مثل قول الله تعالى ليكون لهم عدوا وحزنا ليكون لهم
ለነርሱ ሊሆንላቸው ዘንድ ነው አድዋ ጠላት ሊሆናቸው ዘንድ ነው ሙሳን አላህ ፍርዓውን ዘንድ ያስገባውና እንዲያሳድጉ ያደረጉት بمعنى ذلك حتى يكون لهم عدوا ማለት ነው ለነርሱ ጠላት እስኪሆናቸው ድረስ ነው እስከዛ ድረስ እነሱ ቤት ላይ ይኖራል ማለት ነው በዚህ ማዕና ይሰጡታል አንዳንዶቹ ليجزي الذين احسنوا بالحسنى ليجزي الذين اساءوا بما عملوا ويجزي الذين احسنوا بالحسنى الكلام متعلق متهونو متتساسرو بمجمرياو آية ላይ ነው በመንዳው ወይም ደግሞ ለአላህ Subhanahu Wa Ta'ala ሰማያትና ምድር በአጠቃላይ ለሱ ነው በሚለው ማዕና ላይ አይደለም የምትተሳሰረው የምትመለሰው ለማን ነው አሉ إن ربك هو أعلم بمن ضل عن سبيله وهو أعلم بالمهتدين ودملو نوال معنى من هنا الله سبحانه وتعالى يتأمموتنم يقنوتنم ياقع يتأمموتن لتأميتاچو واغا بمطفو سراچو مكنيات ቅጣትን ሊሰጣቸው እንደገና ደግሞ የተመሩት የሆኑ አካላቶችንም ለመመራታቸው ሲባል ለመመራታቸው ምንዳ የሚሆናቸውን መልካም ምንዳ ሊከፍላቸው ነው የሚለውን ማዕና ይሰጣል ብሏል ويحتمل أن يقال متعلق بقوله تعالى فأعرض ودم لهم بالسلايم متعلق نو يالوم مالو عندندوچو بالسلايم متعلق نو بلو يالو الدقمو أي أعرض عنهم يا محمد صلوات ربي وتسليماته عليه يعني ملكتن يا محمد هوي أنت كالنسو فيتهن آزور لمن ليجزي الذين أساءوا بما عملوا እነዛ ያጠፉትን በስራቸው ሊቀጣቸው ويجزي الذين احسنوا بالحسنى መልካም የሰሩትን የሆኑ ደግሞ መልካም በመስራታቸው ሰበብ ሊመነዳቸው ዘንድ አንተ ፊትህን አዙር ማለት ነው بمعنى ፊትህን አዙር ነብዩ አለይሂ ሰላቱ ወሰላም ፊታቸውን አዙረው ከሄዱ ምን ማለት ነው كأنه نبي عليه الصلاة والسلام النسون دعوة كما درك النسو يامنا ليقبل يميلو يهون نجر تسفى قرطوال مالت لك اندنو 950 عمد دعوة درقو الله تشو سيابكا كذابو حالات تسفى سيقرط راسات لا دعاء درقبات وهكذا عند الزهو أنتم اسكزا درس فيتهن اسكم التازور درسنو من نتأبكو فيتهن ستازور قن امي كستو يهون نجر مقطعتنو መመንዳት ወይ መቅጣት ነው ላጠፋህ ከሆነ እንቀጣለን ላለማ ደግሞ ምን እናደርጋለን እንመነዳዋለን ነገር ግን ዋናው መለያው ነጥብ ምንድነው አንተ ፊትህን ማዞርህ فاعرض عنهم لنجزيهم على ما فعلوا ለሰሩት ለሆነ ነገር እመነዳቸው ዘንድ አንተ ከነሱ ፊትህን አዙር የሚለውን ማዕና ይሰጣልን ብለዋል በሶስቱም ያስከዳል አንደኛው ضميرون ወዴት መለሰን ولله ما في السماوات وما في الارض ሁለተኛው ضمير ወዴት መለሰን متعلق ነው ያልነው ወዴት ነው لا إن ربك هو أعلم بمن ضل عن سبيله وهو أعلم بالمهتدين سوستنيا وديت ملسن فأعرض عنه بالنزف معنا نوسف طيب ليجزي الذين أساءوا بما عملوا يسروت بهنا سراء مدفون يسروا سراء وتيتاتشو سياف يهونا እጅግ በጣም አስቀያሚ የሆነ ድርጊት ያላቸውን የሆኑ አካላቶች ሊመነዳቸው ነው ሊቀጣቸው ነው والجزاء زهጋር የሚፈለግበት ቅጣት لانه መጥፎ የሰራ ሰው ለሱ ኸይር ሊያገኝ አይችልም فبهذا የመጥፎ ስራው ዋጋው عذاب ይሆናልና
زهقا قطعتنا يتفلقبت قال الله سبحانه وتعالى زهقار سناقر ليجزي الذين أساءوا بما عملوا إلى النزاع مدفون يسر يهون أكالاتوش لمن الداتشونو بسرط بهون مدفسرة ሁለተኛው ላይ ግን ሲሄድ ምን ይላል ويجزي الذين احسنوا بالحسنى መልካም የሰሩትን ደግሞ በመልካም ስራቸው እጅግ በጣም መልካምን ነገር ሊመነዳቸው ይላል ሁለት ነጥብ አለ አንደኛው ነጥብ አላህ Subhanahu Wa Ta'ala ليجزي الذين اساءوا بما عملوا በሰሩት በሆነ ስራ ويجزي الذين احسنوا بما عملوا عليه لا يجزي الذين اساءوا بما عملوا مدفو بهونو سرا يقتلوا لكن مدفو سرا كل ጊዜ የሚመጣው ከማን ነው ከበኒ አደም ነው ያ በኒ አደም የሚሰራው የሆነ መጥፎ ስራ በሚሰራበት ሰዓት አላህ ለመጥፎ ስራው ቅጣትን ያበጅለታል ቅጣቱ ከሁለት አይነት ገጽታ የሚሰባጠር ይሆናል አንደኛው ከአላህ ዐዘማ እና ከአማጺው ንቀት ሁለተኛ ደግሞ ከሚያጠፋው ከሆነ ጥፋት ጋር አንድ ላይ የተሰባጠረ ሆኖ ቅጣት ይቀርብለታል በهذا የሚሰራው የሆነን ስራ በማማከል የሚቀጣው ቅጣት ከመሆኑ አንፃር አላህ Subhanahu Wa Ta'ala ليجزي الذين اساءوا بما عملوا فبما كسبت ايديكم ويعفو عن كثير መጥፎ ሲመጣባችሁ እጃችሁ በፈጸመችው ተግባር ነው ነገር ግን ከዛም መሐከል እጃችሁ ከሰራችሁ ራሱ ብዙውን ይቅር ይላችኋል ይላል اما ግን ويجزي الذين احسنوا بالحسنى እነዛ መልካምን ያሳመሩ የሆኑ አካላቶች ለነርሱ አላህ Subhanahu Wa Ta'ala ከዛ ከመልካሙ የተሻለ የሆነ በጣም መልካም ነገር ይመነዳቸዋል አለ ومن هنا نعرف የሰው ልጅ የሰራው የሆነ ስራ የትኛውም ያህል እጅግ በጣም ትልቅ ስራ ቢሰራ አላህ Subhanahu Wa Ta'ala ለርሱ የሚገባውን የሆነ ስራ ሰርቶ ሊቀርብ አይችልም لانه الله سبحانه وتعالى ምንም የሆነ ስራ ብትሰራ እሱን ለዋለልህና ለርሱ ታላቅነት ለሃያልነቱ ተገቢ የሆነ ስራ ልታቀርብ አትችልም በሁለተኛ ደረጃ ምንም የሆነ ስራ ብትሰራ አላህ Subhanahu Wa Ta'ala ለሰጠህ ለሆነ ጥቂት ለምትባለው አው እጅግ በጣም ኢምንት ለሆነችው ኒዕማ የሚከፍል የሆነ ስራ ልትሰራ አትችልም فبهذا የምትሰራው የሆነ ስራ የቱንም ያህል መልካም ቢሆን የአላህን ውለታ ልትከፍል አትችልም ለአላህ ዐዘማ ያክል ፈርተህበት ልትሰራበት አትችልም لكن من فضله سبحانه كترفات يتنسى ትልልቅ ወንጀል ሰርተህ ምናልባት በአንድ ኩባያ ውሃ አንድ ምስኪን ባሪያ ላጠጣኸው ነገር አላህ Subhanahu Wa Ta'ala ሊምርልህ ይችላል በአንድ ዲርሃም ሰደቃ ያንን የሰራው ትልቅ ወንጀል ሊጥልልህ ይችላል ይሄ የአላህ ፈضል ነው فبهذا نقول ويجزي الذين احسنوا بالحسنى መልካምን አሳምረው የቀረቡ የሆኑ አካላቶች ለዛ ለመልካም ስራቸው እጅግ በጣም ከፍተኛ የሆነ ውብ የሆነን ክፍያ ይከፍላቸዋል ይላል فلهذا አንተ የምትሰራው መልካም ስራና አላህ የሚከፍልህ የሆነ መልካም ነገር አው የሚሰጥህ የሆነ ክፍያ የተመጣጠነና የሚስተካከል ስላልሆነ የሥራህ ዋጋ እንዳልተከፈለ ልታውቅ ይገባል بل يا الله فضل ስለሆነ اما معصيه በምትሰራበት ሰዓት
ያጠፋው የሆነ የጥፋትህ ዋጋ ነው እንጂ የሚከፈልህ ከዛ አላህ ድንበር የሚያልፍብህ አይደለም ومن هنا نقول ትንሽ ወንጀል ብትሰራ የሰራኸው ወንጀል ንቀት የታከለበት ማን አለብኝ ያለበት ምንም አያመጣም ማንንም አይቀጣኝም የሚል ጥጋብ ያለበት ከመሆኑ አንፃር ከአላህ ዐዘማ ላይ እምትምሰው ከሆነ ነገር እጅግ በጣም ሚዛን የሚሰጠው አይደለም ላኪን አላህ Subhanahu Wa Ta'ala እንደዛው ይሄንን ነገር እንደሚመለከተው ሁላ የአላህን አውቆ አንድ ኩባያ ውሃ ላጠጣ አው አንድ ብር ሰደቃ ለሰጠ አው 50 ሳንቲም 10 ሳንቲም ለሰጠ ሰው አላህ Subhanahu Wa Ta'ala በዛው ልክ ከፍተኛ የሆነ ምንዳን የሚሰጠው መሆኑ ያሳያል ثم اختلف أهل العلم ويجزي الذين أحسنوا بالحسنى مالت من النوال أنه في اللفيت يميمت أو يقرأن آية لاي مبرار راي هنال مع ذلك جن حسنى مبالو يهونا نقر جنة نو يميلو يرجحل وهو مثل قول الله تعالى للذين أحسنوا الحسنى وزيادة ففسر النبي صلى الله عليه وسلم الحسنى بأنها الجنة والزيادة هو النظر إلى وجهه الكريم سبحانه وحسنى مبالو جنة نو وكذلك عندنا دقمو زيادة بلو بزا آيالا يمتاو يا الله نفيت من ملكتنا وبملو فسروا تعال وهذا ما نستغني به نعم الذين يجتنبون كبائر الإثم والفواحش إلا اللمم إن ربك واسع المغفرة هو أعلم بكم إذ أنشأكم من الأرض وإذ أنتم أجنة في بطون أمهاتكم فلا تزكوا أنفسكم هو أعلم بمن اتقى الذين النزياناتشو يجتنبون يميرقوا يهونوناتشو يميتاقبوا يهونوناتشو كبائر الإثم ታላላቅ የሆኑ ኃጢያቶችን والفواحش ጸያፍ የሆኑትንም إلا اللمم እነርሱ የወደቁባቸው ትናንሾች ወንጀሎች ሲቀሩ አው ደግሞ ያሰቧቸው ትንንሽ ወንጀሎች ሲቀሩ إن ربك ጌታህ እንጂ واسع المغفرة መሐርታው ሰፊ የሆነ ጌታ ነው هو እርሱ እንጂ أعلم አዋቂ ነው ቢኩም በእናንተ إذ أنشأكم ያስገኛችሁ ጊዜ من الأرض ከመሬት وإذ أنتم እናንተም በሆናችሁ ጊዜ أجنة ጽንስ በሆናችሁ ጊዜ في بطون أمهاتكم በእናቶቻችሁ ሆድ ውስጥ فلا تزكوا አታጥሩ أنفسكم ነፍሶቻችሁን هو እርሱ እንጂ أعلم የሚያውቅ የሆነ ጌታ ነው ቢመን ተቃ እሱን የሚፈራው የሆነ የሚጠነቀቀው የሆነን ጠንቅቆ የሚያውቅ የሆነ ጌታ ነው ይላል الذين የተለያየ ቀውል ሰጡበት قالوا الذين የሚለው በደል ነው ቅያሬ ነው አሉ ለማን ነው ቅያሬ احسن الحسنى او
ويجزي الذين أحسنوا بالحسنى لتبالوت قياري نوالو አሁን እዚህ ጋር الذين ተክቶ የገባው እነዛ መልካምን ሰርተው የሚያሳምሩ የሚለውን ተክቶ ነው የገባው ብለው ይላሉ وقدم ላይ ليجزي الذين أساءوا بما عملوا መጥፎ የሰሩ የሆኑ አካላቶችን በመጥፎ ስራቸው ሊመነዳቸው ሊቀጣቸው ነው ويجزي الذين أحسنوا بالحسنى እነዛ መልካም የሰሩት የሆኑ ያሳመሩ የሆኑ አካላቶችንም ባሳመሩት በሆነ መልካም የተሻለ ወይም ከሰሩት በላይ ሊመነዳቸው ነው አላህ Subhanahu Wa Ta'ala ጀነትን ወእዚህ ጋር በደል ነው ብለን በመንልበት ሰዓት ደግሞ والذين يجتنبون كبائر الإثم ማለት እነዛ መልካም የሰሩና ያሳመሩትን መልካም እንደሚመነዳቸው ሁላ እንዲሁ መጥፎ የሆነ ወንጀልንም የታቀቡትንም እንደዛው በመልካም ይመነዳቸዋል ማለት ነው فلهذا ከዛኛው ጋር ልዋጭ ሆኖ የሚመጣ ነው الذين የምትለው ከሊማ በሚለው ይያዛል قالوا الذين يجتنبون يملوا كزه فالذين أحسنوا هم الذين اجتنبوا يملنهم بلوا معنى يمجمروا معنى إن الزاي عصامروتن ملكام كفيا جنة نكفلات شوال إن الزهو دقمو وانجلن تعقبوا تللك وانجلن تعقبوا يتكمتوا تنم إن الزهو ملكام نكفلات شوال لن مالتنا والو ሁለተኛው معنى ደግሞ فالذين احسنوا هم الذين اجتنبوا ولهم الحسنى عندناቸው ሁለቱም እዚህ احسنوا الحسنى የተባሉት الذين اجتنبوا የሚባሉት ናቸው ማለት ነው እነዛ መልካምን ያሳመሩ የሆኑ ለነሱ ውብ የሆነች ሀገር ጀነት አለቻቸው እነርሱ ብሎ ማለት እነዛ መጥፎን ወንጀል የተከለከሉ ከባባር ትልልቅ ወንጀሎችን የታቀቡ ናቸው ማለት ይሄ ሁለቱም ማዕና ግልጽ ነው نعيد طيب የመጀመሪያው ማዕና الذين ብሎ ያለው ተተኪ ነው የመጀመሪያውን ተክቶ ነው የገባው መጀመሪያ ويجزي الذين احسنوا بالحسنى መልካም በመጀመሪያው አያ ላይ እነዛ መልካም የሰሩትን በጀነት ይመነዳቸዋል እነዛ መልካም የሰሩትን በጀነት ይመነዳቸዋል ሁለተኛው ላይ ደግሞ الذين ብሎ ማለት እነዛ መልካም የሰሩትን እንደሚመነዳቸው ሁላ እንደዚሁ ደግሞ يجتنبون كبائر الإثم ታላላቅ ወንጀልን የሚታቀቡ የሆኑ አካላቶችንም እንደዚሁ ይመነዳቸዋል بمعنى ሁለት ሰዎች ናቸው ማለት ግልጽ ነው ሁለት ቡድኖች ናቸው እነዛ መልካም የሚሰሩ ሌሎች ቡድኖች ናቸው እነዚህ ደግሞ መጥፎን ስራ ትላልቅ ወንጀሎችን የሚታቀቡት ሁለተኛው ቡድኖች ናቸው ነገር ግን ለሁሉም ምን አለ መልካም አላቸው ወኩል ወعد الله الحسنى ለሁሉም ጀነት አላቸው ማለት ግልጽ ነው ይሄ ግልጽ ነው يا جماعه طيب نقول عبد الحفيظ أبو بكر عبد المجيد نزي خير لا بتأم مساتفو مساروناتشو لأنسو جنة الله كذا زكي خضر مصطفى الناس ደግሞ መጥፎ የሆነን ወንጀል ትላልቅ የሚባሉ ወንጀሎችን የሚታቀቡ ናቸው ስለዚህ ለና አብዱል መጂድም ጀነት አላቸው ለነዚህም ጀነት አላቸው ተግባባን ለና አብዱል መጂድ ጀነት አላቸው ለምን መልካም ስራን ስለሰሩ አልኩ ከዛ በኋላ በሁለተኛው ጋር ስመጣ ደግሞ እንደነሱ እነዚህም ደግሞ ጀነት አላቸው አልኩ بمعنى ሁለተኛው ቡድን ጀነት አለው ማለት ግልጽ ነው አሁን በደል ሲሆን እንደዚህ ተቀየረ طيب ለነሱ የሚለው የሚተካው ማን ነው ቅያሬ ሆኖ ነው የሚመጣው طيب
ሁለተኛው ላይ ስንመጣ ደግሞ ራሳቸው ናቸው ያኒ እነ አብዱል መጂድ አሉ እነዚህ የሉበትም እነ አብዱል መጂድ ለلذين احسنوا الحسنى ናቸው ويجزي الذين احسنوا بما ويجزي الذين اساءوا بما عملوا ويجزي الذين احسنوا بالحسنى እነዚህ እነ አብዱል መጂድ ናቸው ራሳቸው እነዚህ በመልካም የሚመነዳቸው እነ አብዱል መጂድ وهكذا ምናምን ተብሎ አልተዘረዘረም ነገር ግን እነሱ መልካምን ስራ የሚሰሩና የሚያሳምሩ ናቸው صح ነገር ግን እነዚህ ራሳቸው እነማን ናቸው ሲባል እነርሱ እነ አብዱል መጂድ እነ አብዱል ሐፊዝ እናንተን ናቸው ማለት ነው ስለዚህ መጀመሪያውም ላይ ያለው ሁለተኛውም ላይ ያለው ማን ነው አንድ ነው ማለት ነው ግልጽ ነው የመጀመሪያው ላይ መጀመሪያ ያለውና ሁለተኛው ያለው አንድ አይነት ናቸው የተለያየ መጀመሪያ እነ አብዱል መጂድ በዚህ ጋር አሉ እነ ዘኪ በዚህ ጋር አሉ አሁን ሁለተኛው ላይ ግን እነ አብዱል መጂድን ለነሱ መልካም ስራ ስለሰሩ ጀነት አላቸው ካነው ሌላ ሰው መጣና እነማን ናቸው እነ አብዱል መጂድ እንዳለ እንደጠየቀ ጥያቄ ተነስቶ ከዛ እነ አብዱል መጂድ ብሎ ማለት እኮ እነዛ መጥፎ ከባባድ የሆኑ ወንጀሎችን የማይሰሩት ናቸው ማለት ግልጽ ነው አሁን ግልጽ ነው يعني يقولوا طيب للذين احسن النزي ሁለቱ የሁለቱ ማዕና ነው طيب ይሄ الذين የሚለው ላይ ተንተርሶ ማለት ነው كانه الله سبحانه وتعالى በሁለተኛው ማዕና ምን ማለት ነው كانه يا الله مغفرة ለሁሉም የሰፋ ለሁሉም የሚበቃ ነው ማለት ነው يعني ለአንዱ ብቻ ተሰጥቶ ለአንዱ ረህመት ተደርጎለት ለሌላው የሚጠብ አይደለም ማለት كانه በዚህ الله سبحانه وتعالى ምን አገባችሁ እኔ ለሁሉም እሰጣለሁ እንደማለት ነው መጨረሻ ላይ ይሄንን አያ መሃል ላይ ሲገባበት ምን ይላል واسع المغفرة ጌታ እኮ የሰፊ ምህረት ባለቤት ነው كانه እዚህ ጋር ምናያቸው ደቃቅ ነጥቦች አሉ አላህ እነዛ መልካምን የሰሩና ያሳመሩ አላቸው እነሱ ስራቸው ምንድነው አለ يعني ትላልቅ ወንጀሎችን መታቀብ ነው አለ በሌላ ቁርአን አያ ይሄ ራሱ ይፈሰራል إن تجتنبوا كبائر ما تنهون عنه نكفر عنكم سيئاتكم ትልልቅ የተከለከላችሁትን የሆኑ ወንጀሎች የምትታቀቡ ከሆነ ትንንሾችን እንምራችኋለን እነዚህ መልካምን የሰሩ የሆኑ አካላቶች መልካም ምንዳ አላቸው አለ አላህ Subhanahu Wa Ta'ala እነዛ እነማን ናቸው ብለን ስንጠይቅ الذين يجتنبون كبائر الإثم ትልልቅ ወንጀሎችን የሚከለከሉ ናቸው بمعنى ትንንሽ ወንጀሎችን ይሰራሉ ግን ትልልቅ ወንጀሎችን ታቅበዋል ተከልክሏል كأنه ትልልቅ ወንጀሎች ተከለከሉ እንጂ ኸይር ስራ እንኳን የላቸውም የሰሩት ኸይር ስራ የለም مع ذلك ትንንሽ ወንጀሎችን ይሰራሉ لكن ግን አላህ ምን አለ ትልልቅ ወንጀሎችን ስለታቀቡ ትንንሽ ወንጀሎችን ምረንላቸዋል በዛ ሰበብ ምን እናደርጋቸዋለን نعطيهم حسنا جنة እንሰጣቸዋለን شوف فلذلك الله سبحانه وتعالى خير ስለሰሩ አይደለም ጀነት የሚሰጣቸው ትልልቅ ወንጀሎችን ስለተከለከሉ ብቻ ነው ጀነት የሚሰጣቸው ማአነው ትንንሽ ወንጀሎች ላይ ከመውደቃቸውም ጋር خير ስራ ካለ መኖራቸውም ጋር فلذلك قال الله ان ربك واسع المغفرة يتلق مهرت يصفي مهرت ባለቤት ነው الله سبحانه وتعالى لانه من ነው خير ስራ እንድትሰራ خلقه እሱን እንድትገዛ خلقه እሱን መገዛትን አልተገዛህም لكن ግን በሱ አላሻረክበትም ባለማሻረክ የተነሳ الله سبحانه وتعالى ለሱ ዒባዳ ሳትሰራ ትንንሽ ወንጀሎች ጥፋቱን እያጠፋ ያንን ጥፋት ኑሮ ባለማሻረክ ብቻ ጀነት የሚያስገባ انظر هذه رحمات الله سبحانه وتعالى يا الله عزيز ومن هنا እነዚህ መልካም ሰርተው حسن جنة የተሰጣቸው የሆኑ ሰዎች መልካም በትክክል ዋቂዕ የሰሩት የሆነ መልካም ኸይር ስራ የላቸውም ማለት ነው በል የነሱ መልካም ስራ ትላልቅ ወንጀል ላይ ከመውደቅ መታቀብ ብቻ ነው ومن هنا مسألة الله ትልልቅ ወንጀል ላይ ወድቀው
ትልልቅ ወንጀል ላይ ታቅበው ያሉ የሆኑ ሰዎች ከማራቸውና ለነሱ ጀነት ከሰጣቸው شوف الله جنة كسطاچو ثم وزياده على ذلك ጭማሪ ደግሞ ወዚያደ ብሏል ጭማሪ ማላቸው ወጀ አላህን መመልከት فكيف ትልልቅ ወንጀሎች ታቅበው ትንንሽ ወንጀሎች ላይ ወድቀው ተውባ አድርገው ኸይር ስራ የሰሩ ባሮችን ምን ይሰጣቸዋል قال الله اولئك لهم جزاء الضعف بما عملوا በሰሩት በሆነ ስራ የተነሳ እጥፍ ድርብ የሆነ ምን እንዳላቸው ያነው እነዛ አላህን ዚያዳ ጭማሪ ሊያዩ ይችላሉ አላህ Subhanahu Wa Ta'ala ያያሉ ላኪን ግን እነዚህ በመልካም ስራ ላይ እንደተሰማሩት እንደሆኑ አካላቶች የሚገቡት ጀነትም አንድ ሊሆን አይችልም ወከዛልክ እንደገና ደግሞ የሚመለከቱት አላህን መመልከትም ደግሞ አንድ ሊሆን አይችልም فلهذا የጀነት ሰዎች ጀነት ከገቡ በኋላ ምን ይሆናሉ እርስ በራሳቸው ደረጃቸው ይበላላል ልክ የጀሃነም ሰዎች ጀሃነም ሲገቡ ደረካታቸው እንደሚበላለጥ ሁላ ቁልቁል መውረዳቸው ቅጣታቸው እንደሚበላለጥ ሁላ ወከዛልክ የጀነት ሰዎችም ጀነት ከገቡ በኋላ የሚኖራቸው ደረጃ እርከናቸው እንደዛው ይበላለጣል ሱብሃን فبهذا نقول የጀሃነም ሰዎች ጀሃነም ከገቡ በኋላ የጀነት ሰዎች ያገኙትን የሆነ ነገር ትንሽ በሆነች የዱንያዊ ጥቅም ጀነትን የሚያክል ነገር በማጣታቸው በቁጭት ይቃጠላሉ የጀነት ሰዎች የሚጣቀሙትን ጠቀሜታ ድሎታቸው ተድላቸውን ሲመለከቱ وكذلك እንደገና የጀነት ሰዎች ከነሱ በላይ ያሉ የሆኑ አካላቶችን የሚደርሱበትን መቃም በሚያዩበት ጊዜ ምናለ ኸይር በሰራን የተሻለ የሆነ ነገር ላይ እናርፍ ነበር የሚል የሆነን ቁጭት ይቆጫሉ هذا لا شك منه ومن هنا نقول እነዛ መልካም የሆኑና መልካም ያሳለፉ የሆኑ መልካምን የሰሩ ሰዎች ብሎ አላህ Subhanahu Wa Ta'ala እዚህ ጋር የሚያስቀምጣቸው የሆኑ አካላቶችን ወስፍ ሲሰጠን الذين يجتنبون كبائر الاثم ታላላቅ የሆኑ ወንጀሎችን የሚታቀቡ ናቸው በሌላ ቦታ والذين يجتنبون كبائر الاثم والفواحش واذا ما غضبوا هم يغفرون እነዛ ትልልቅ ወንጀሎችን የሚታቀቡ ጸያፍ የሆነ ድርጊቶችን የማይቀርቡና እንደዚሁ በተቆጡ ሰዓትም ደግሞ ያስቆጣቸውን የሆነ አካል ይቅር የሚሉ ናቸው ይላል ይሄ ከባኢር الاسم እና ፈዋሂሽ የሚባለው የሆነ ነገር የተለያየ ሆኖ ተቀምጧል በእነዚህ በሁለቱ መሐከል ላይ ያለው ልዩነቶችን በተመለከተ ዑለማዎች በተለያየ ቀውሎች መተዋል አንዳንዶቹ ከባኢር الاسم ብሎ የሚባለው የሆነ ነገር ግልጽ የሆነ ቁርአን ላይ እርግማን ወከዛልክ እንደገና ደግሞ ያንን ነገር ወደ ኩፍር አንድን ሰው ወደ ኩፍር ሊጥለው የሚችል የሆነ ተግባር ከሆነ ከባኢር الاسم ይባላል አሉ مثل عبادة الطاغوت وغير ذلك وሁለተኛው ፈዋሂሽ የሚባለው ጸያፍ የሆነ ከትልልቅ ወንጀል ሆኖ ነገር ግን ጸያፍ የሆኑ ወንጀሎች ነገር ግን ኩፍር የማያደርሱ የሆኑ አይነት ወንጀሎች ናቸው የሚለውን ያስቀምጣሉ ፈዋሂሽ የሚባለው ቁብህን የሚያመላክት ነው ጸያፍነትን የሚያመላክት ነው እጅግ በጣም አስቀያሚ የሆነ فلهذا فاحش ተብሎ አይመጣም ፈዋሂሽ ብሎ እንደዚህ በተضعيف ይመጣል በጣም በተሽዲድ ነው የሚመጣው ከጸያፍነቱ የተነሳ እጅግ በጣም
ሰው ልጅ የሚያነውረው የሚያይበው የሆነ ነገር ነው ومن هنا ኢብሉ ፋሒሽ ተብሎ ሊባል ይችላል ግመሊቷ ፋሒሽ ነች ተብሎ ሊባል ይችላል እቺ ግመል እግሯን ዘርግታ ሌላ ነገር ከውስጧ ልታወጣ በምትዘጋጅበት ጊዜ ማለት ነው የውስጧን يعني ከውስጧ የሚወጣው ቆሻሻ ነገር ልታወጣ ስትዘጋጅ የዚህ ሰዓት فحشت الناقة ግመሊቷ فحشت ይባላል كأنه እግሯን ዘርግታ ራስዋ መጥፎ ቆሻሻዋን ከውስጧ ለማውጣት ስትል ومن هنا نقول فاحش ብሎ የሚባለው የሆነ ነገር እጅግ በጣም ጸያፍ የሆነ ነገር በአይን የሚታይ የሆነ የሚከብድ የሆነ የሚያስጠላ የሆነ ነገር ነው ላኪን ግን ከባኢር ብሎ ሲያመጣ ይሄ ትልቅ ወንጀል ሆኖ እዛ ያ ወንጀል ግን ኩፍር ውስጥ ሊያስገባ ይችላል ላያስገባም ይችላል ላኪን ግን ተውባ እንጂ ሌላ የማይምሰው ወይም ደግሞ ሌላ የማይሰርዘው የሆነ ተግባር ከሆነ ይሄ ከባኢር ይባላል ومن هنا نقول كبائر ተብሎ تعليق በሚያደርግበት ጊዜ አላህ Subhanahu Wa Ta'ala እሱን ኢስም ብሎ አስከትሎታል فاحشة الإثم አይባልም مع ذلك كبائر الإثم ብሎ ያስቀምጣል كبائر الإثم ተብሎ ተخصيص የተደረገው ይሄ ከባኢር የተባለው መጥፎ የሆነ ተግባር ነው ላኪን ግን فواحش ከተባለ ስሙ ራሱ መጥፎ እንደሆነ ስለሚገልጽ ሌላ መጥፎ የሚል ወንጀል የሚባል ነገር تعليق አልተደረገበትም سنواصل إن شاء الله وعلى آله وصحبه ومن والاه أما بعد والكبائر تلالك وانجل كتبال تعريف لا يجيك بتأم بزو تعريفات متوال فالنزام هكال عندنيو الله سبحانه وتعالى بأسات بقلت السوء جهنم نوبلو يوسنبت أسات مهنون يقلس أبت يهونا وانجل كهونا هي كبائر بالال ሌሎቹ ደግሞ ከዛ በታች የሆነ ፈዋሂሽ የሚባለው ደግሞ ከዛ በታች የሆነው ነው ብለዋል ከባኢር የሚባለው ሌሎቹ ደግሞ ይሄንን ሐላል ነው ብሎ ያለ አካል የሚከፍርበት የሆነ ነው ብሎ ይላሉ ላኪን ግን بعكس ذلك الفواحش ሌሎች ከባኢር ብሎ ማለት አላህ Subhanahu Wa Ta'ala ሰዎች ተውባ ካላደረጉ በስተቀር የማይምራቸው የሆነ ነው ብለዋል طبعا ይሄ ሙዕተዚላዎች ያስቀመጡት የሆነ ታሪፍ ነው ሁሉም ታሪፋት የተቀራረቡ የሆኑ ታሪፋቶች ናቸው اما فواحش ጸያፍነቱ ግልጽ የሆነ ተግባር በአጠቃላይ فواحش ነው ብለው ያስቀምጣሉ ሌሎቹ ደግሞ فواحش ተባለ فواحش የተባለው በቀጥታ አሁን እንዳለው متعلقም የሆነው በዚና ነው ጸያፍ ተግባር ብሎ ማለት ከዚና ጋር ተሳስሮ ነው ብለው የሚያስቀምጡም አሉ ላኪን ይሄ ዓም ይሆናል ያ ዓም ማድረጉ የተሻለ ይሆናል አማ ተخصيص የመጣበት የሆኑ ቦታዎች አሉ እነዛ የመጣባቸው የሆኑ ቦታዎች ላይ አብዛኛው ጊዜ በሚመጣበት ጊዜ በዚና ላይ متعلق ሆኖ ይመጣል ለዚና ማዕና ይቀመጥለታል ከዛ አንፃር ዚና ነው አብዛኛው ጊዜ የሚፈለግበት ይላሉ وهذا لا بأس به لكن ግን فخر الرازي رحمة الله عليه ተፍሲራቸው ላይ ያስቀመጡት የሆነ ነገር የሚያስታርቅ ይመስላል ከባኢር وكذلك فواحش ሁለቱም አንድ አይነት ናቸው لكن ግን ከባኢር የተባለው በገጽታ ደረጃ ሳይሆን በመጠን ደረጃ ነው ከባኢር ትልቅ ከባባድ የሆነ ይሄ መጠን ነው የሚያመለክተው فلهذا የሚሰራው የሆነ ትላልቅ ወንጀሎች መጠናቸው የከበዱ የሆኑ ወንጀሎች ይሆናሉ فواحش ተብሎ ደግሞ የሚባለው ከሲፋው አንፃር ነው فلهذا ትልልቅ ወንጀል ተብሎ ቆንጆ የሚባል ነገር የለም መስረቅም መጥፎ ነው ዝሙት መስራትም መጥፎ ነው وكذلك والله ማጋራትም መጥፎ ነው ሁሉም وكذلك غدر
عهد መብላት وغير ذلك ሰው መግደል ሁሉም ቆንጆ የሚባል ነገር የለም እዚህ ጋር መጥፎ ናቸው ላኪን ግን ከቢራ የተባለው ከክሚያ አንፃር ከመጠን አንፃር እጅግ በጣም ከባድ ከመሆኑ አንፃር ነው ፈዋሂሽ የተባለው ደግሞ ከገጽታ አንፃር ነው ስታየው በጣም ጸያፍ የሆነ ነገር ከመሆኑ አንፃር ከዛ አንፃር ነው የሚለው ይሄም ያስታርቅ ይሆናል والفواحش إلا اللمم لمم بلو مالت لمه كملوا نيمتو وهو اللم وهو الجمع مسبسب وإلا اللمم يتلايو معنى وتنستوال بعضهم قالوا وهذا أكثر ما أتى به المفسرون رحمة الله على الجميع قالوا الصغائر الذنوب تننش وانجلوش ناتشو لمم يتبالوت الزهقار لأنه تننش وانجلوش سو كزام ساوقاتشو يودكباتشوال يسبسبالو كزا انصار لمم يتبالوت يهونو نجر እነሱ ናቸው ብለው ያስቀመጡበት ሁኔታን እናያለን بعضهم قالوا حتى لمم የሚባለው የሆነው ነገር እሱ ራሱ ፋሒሻ ነው ብለው አስቀምጠዋል ፋሒሻ ነው ላኪን ግን ከፋሒሻ ውስጥ ለመም ሲቀር መጥፎ ስራ ብሎ ማለት ነው ፈዋሒሽ ከዛ አንፃር ከመጥፎ ስራው መሐከል ለመም ትንንሽ የሆኑት ሲቀሩ ብሎ ማለት ነው ብለው ያስቀምጣሉ والذين إذا فعلوا فاحشة أو ظلموا أنفسهم ነዛ መጥፎን ስራ የሰሩ ወይም ነፍሶቻቸውን የበደሉ የሆኑ ذكروا الله فاستغفروا لذنوبهم አላህን አስታውሰው ለወንጀላቸው ምህረትን የጠየቁ የሆኑ አካላቶች ብለው ያስቀምጣሉ ሌሎቹ ደግሞ ለምን ብሎ ማለት ሙእሚን ራሱ ኢማን ካለው በኋላ ዒባዳ መስራቱ እንዳለ ሆኖ ነገር ግን እሱ ራሱ በልቦናው አንዳንድ ጊዜ ያው ሰውነት ተፈጥሮ ይቀድመውና መጥፎ ነገር የሚያስበው የሆነ እሳቦት ነገር ግን እነዛ መጥፎ ነገሮች አስቧቸው አልሟቸው ወስኖባቸው ሲያበቃ ሳይሰራቸው የሚቀራቸው የሆኑ ነገሮች እነዛ ናቸው ለምን ብሎ የሚባሉት ብሎ ያስቀምጣሉ ያኒ መጥፎን ካሰበ በኋላ ከዛ ነደምን ይዞት ተጸጽቶ የሚመለሳቸው ሳይሰራቸው የሚታቀባቸው የሆኑ ናቸው ብሏል ሌሎቹ ደግሞ መጥፎ የሆነ ነገር አስቦ ከዛ በኋላ ትንንሽ ሆነው የሚሰራቸውና ነገር ግን ቶሎ ተጸጽቶ ላይ ተገብራቸው ድጋሚ ወደ እነዛ ቦታዎች ላይ መጣባቸው የሚችላቸው የሚወስናቸው የሆኑ ወንጀሎች ናቸው ብሏል ከዚህም ውጪ ብዙ ተብሏል مثل ለምን ብሎ ማለት አንድ ሰው አንድ ጊዜ የሚሰራውና ከዛ በኋላ ተጸጽቶ ሁለተኛ እዚህ አልመለስም ብሎ ወስኖ የሚመጣበት የሆነ ነገር ነው ተብሎም መጥቷል لكن الله سبحانه وتعالى زهقا إلا اللمم زهقا علماء زند يتلايو قولوش متو عندنياو ይሄ استثناءን በተመለከተ ይሆናል وይሄ استثناء منقطع ነው ወይስ አይደለም በሚለው ላይ ገሚሶቹ استثناء منقطع ነው አሉ إلا استثناء ትባላለች استثناء ምንድነው መነጠል الله سبحانه وتعالى الذين يجتنبون كبائر الإثم والفواحش إلا اللمم زيغا منقطع نوال تقرطوا الاستثناء تقرط انو كنزاغار ايكاتتم بلو مالتنو بلو اسكمتوا لان اللمم ليس من الفواحش ايه اللمم ميبالو يهونه نجر فواحش وسط ايغبام لانه كما قلنا قدم اندالنو كبائر الاثم والفواحش كلهم كبيره ناتشو لكن جن كميانا وصف نو بلنال فواحشنا كبيرة ليونتاچو ከዛ አንፃር إلا ለመምሲል ለመም የሚባለው የሆነ ነገር ትንሽም ወንጀል እንበለው አው የተወሰነ ልቦ ላይ የመጣበትም ይሆን በአጠቃላይ ይሄ ከዛ ፈዋሂሽ ከሚባለው ከሆነ ነገር የተነጠለለው
ብለው ያስቀምጡታል። ሌሎቹ ደግሞ استثناء غير منقطع ነው ብለው ያስቀምጣሉ። ለምን ማንኛውም ወንጀል የተባለ የሆነ ነገር በአጠቃላይ አንድ ሰው በሚሰራበት ጊዜ የሰራው ወንጀል ሳይሆን የሚሰራውን ወንጀል የሚያምፀው የሆነ አካል ነው የሚታየው። ከዛ አንፃር ትንሽም ትሆን ትልቅም ትሆን ወንጀሉ ምንድነው? ጸያፍና አስነዋሪ እጅግ በጣም የከፋ ነገር ነው። ከዛ አንፃር ላጠፋው ሳይሆን ያጠፋውን ሰውዬ ጥፋቱን ሳይሆን ያጠፋበትን የሆነ አካል ስለምንመለከት ከባድ ወንጀል ነውና አይቆረጥም استثناء እዛው ውስጥ ያለ ነው ብለው ያስቀምጣሉ። غير أن الله سبحانه وتعالى عندند የሆኑ ነገሮችን አላህ سبحانه وتعالى استثناء ከማውጣቱም ጋር ከፈዋሂሽ አላህ سبحانه وتعالى እሱ ዓፉ የሚሰጣቸው የሚያልፋቸው ቃል ኪዳን የገባላቸው የሆኑ ፈዋሂሾች ሲቀሩ ማለት ነው። وإذا فعلوا فاحشة በሚለው ላይ ሱረቱ አልአዕራፍ ላይ እንደመጣው ማለት ነው። ወሌላው ኢላ የምትለዋ እንደዛ ከሆነ እንዴት እንሆናለን ሲባል ኢላ የምትለዋ ቃል غير የሚለውን ማዕና ነው የምትሰጠን፣ ውጪ የሚለውን የሆነ ማዕና ይሰጠናል። فبهذا نقول استثناء منقطع አይደለም لكن ግን والفواحش غير اللمم ማለት ነው። ወንጀሎችን በአጠቃላይ ጸያፍ ወንጀሎችን በአጠቃላይ ነገር ግን እነዛ ከጸያፍ ወንጀሎች መካከል ለመም የሚባለውን የሆነ ወንጀል ሲቀር ማለት ነው። مثل الرجال غير أولي الإربة ብሎ እንዳመጣላችሁ ማለት ነው። فلهذا ለመም የሚባለው ራሱ ፋሒሻ ነው። لكن ግን ከፋሒሻ ውስጥ እንደዚሁ ደግሞ እሱ ሲቀር ሌላው በአጠቃላይ እነሱ የሚታቀቡበት ነው ማለት ነው። ሌላው استثناء منقطع አይደለም፣ استثناء غير منقطع አይደለም። غير የሚለውን ማዕና አይሰጥም ማለት طيب ምንድነው ስንለው استثناء من الفعل ነው አሉ። ከድርጊት ተነጥሎ የሚወጣ የሆነ ነው ብለዋል። ይሄንን የሚያመላክተን الذين يجتنبون የሚለው የሆነ ቃል ነው አሉ። ምክንያቱም ይሄ እነዛ ይታቀባሉ ብሎ ሲለን እነሱ ወንጀልን እነዚህን ወንጀሎች ትልልቅ ወንጀሎች የማይቀርቡ ናቸው ማለት ነው። ነገር ግን የማይቀርቡ ከመሆናቸውም ጋር እነሱ እነዚህ ወንጀሎችን ካለመቅረባቸውም ጋር ነገር ግን ወንጀልን የማይወድቁባቸው የሆኑ የሚለውን ማዕና ነው የሚሰጠን። ማዕና ወንጀልን አይቀርቡም بمعنى እነዚህ ግን ኢለለመም ተብለው የተባሉት ወንጀሉ ላይ በፍጹም የማይወድቁበት የሆነ ማለት ነው ብለው አስምረውበታል። ومن هنا ይሄ የማይወድቁበት በፍጹም የማይወድቁበት ለመም የሚለው ነው። لكن ግን ሌሎችን ወንጀሎች ደግሞ አይቀርቡም ማለት ነው። فبهذا እጅግ በጣም ያገዘፉት ገጽታን እንመለከታለን ማለት ነው። ثم قال إن ربك واسع المغفرة ጌታህ እንጂ እጅግ በጣም የሰፊ ምህረት ባለቤት ነው ይላል። እንግዲህ የመጀመሪያው ቃሉን በሚጀምርበት ጊዜ ግልጽ በሆነ ሁኔታ ነው ያስቀመጠው። እነዛ መልካምን ያሳመሩ የሆኑ አካላቶች እነሱ ለመልካም ለሰሩት ለሆነ ስራ ምንዳ ይሰጣቸዋል። ነገር ግን ከነሱ በኋላ ደግሞ መልካምን ስራ ከመስራት ውጭ የሆኑና ወንጀልን ታቅበው የተቀመጡ የሆኑ አካላቶች ነገር ግን ትንንሽ ወንጀሎችን የሚሰሩ የሆኑ አካላቶች ለነሱም አላህ Subhanahu Wa Ta'ala ምንዳን ይሰጣቸዋል። ነገር ግን ከዚህ መካከል እንደገና በተጨማሪነት ትልልቅ የሆኑ ወንጀሎችም ላይ የሚወድቁና ከነዛ ወንጀሎች ደግሞ ተውባ የሚያደርጉ የሆኑ አካላትን በሶስተኛነት ደረጃ ተውባቸውን አላህ Subhanahu Wa Ta'ala ተቀብሎ ይምራቸዋል፣ እንደዚሁ ጀነትን ይሰጣቸዋል። فلهذا الله سبحانه وتعالى የሱ ምንዳ የሱ መህርታ እማታገኛቸው የሆኑ አካላቶች ከአራት ክፍሎች አንዶቹ ናቸው ማለት ነው። وهم
ወንጀልን ሰርተው ሲያበቁ በወንጀሉ ላይ በዛው ክርር ብለው ተውባን አናደርግም ብለው ያመጹ የሆኑ አካላቶች የሱ ምህረት አታገኛቸው። ከዚህ ውጪ ያሉት ግን ወንጀልን የሰሩትም ተውባ ያደረጉት ወንጀልን ብቻ ታቅበው መልካምን ያልሰሩት ወከዛሊክ ወንጀልን ታቅበው እንደገና መልካም በመስራት ላይ የተሯሯጡ በአጠቃላይ የጌታ ምህረት እምታገኛቸው የሆኑ ናቸው። ከዚህም ጋር ግን አላህ Subhanahu Wa Ta'ala ቢሻ እነዛ መልካምም የሌላቸው የሆኑ አካላቶችንም ጭምር አላህ Subhanahu Wa Ta'ala ይምር ነበር። ያ ግን አላህ እነሱን ያልማራቸው የሱ መግፊራ ጠባብ ስለሆነች እንዳይመስል አላህ Subhanahu Wa Ta'ala ሁሉም በወንጀሉ የወንጀሉን ዋጋ በኸይር ስራው የኸይር ስራ ዋጋን ያገኝ ብሎ እንጂ ነገር ግን የጌታ መሐርታ ምህረቱ እጅግ በጣም ሰፊ ነው ይላል። ሰለላሁ ዐለይሂ ወሰለም